ኤፍዬ እውነት ትችላለህ። ኤፍዬ እንግዲህ ከሩታ ጎን ከቆመ አንስቶ እስካሁን ሳይሽለጠለጥ እንደ ሌሎች አብርሽን ወደ ራሱ መመለስ ወይም እንግዲህ ወደ ቀድሞና ከሩታ ጋር መሆን ነው እንጂ ያለበት ከሄርሜላ ጋር በጭራሽ መሆን አይችልም እያለ እስካሁን በጣም ብዙ ለፍቷል። እና እኔ ኤፍሬምን ወላሂ ሳላመሰግን አላልፍም። እና ሩታዬ እንኳን ደስ አለሽ፣ ደስታችን ነው። እንግዲህ ውሽሚት ምንም ማድረግ አይቻልም። እኛ አሁን ቀደም በጣም ብዙ ነገር ተናግረናል፣ በጣም ብዙ ነገር ብለናል። ተይ የሰው ባል ይቅርብ፣ ዞሮ ዞሮ ወደ ልጁና ወደ ሚስቱ መመለሱ አይቀርም። ተው ብለን ነበር እንግዲህ ያልነውም አልቀረም። አብርሽ እንግዲህ ተመልሷል። አብርሽ ግን ማለት ነው ምን አስፈራህ ማለት ነው? ምን ልበልላችሁ ከዚህ ውጭ ማለት እንዴ? አንተ 4 ዓመት 5 ዓመት የቆየበት ሚዲያ ምንድን ነው የሚያስፈራ? ሰላሞች ነው የተከበራችሁ፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ትናንትና እንግዲህ በአብርሽ ቤት የተለቀቀውን ቪዲዮ ሁላችንም በጣም ብዙ ህዝብ ነው ያየው በነገራችን ላይ ማለት ነው። ሩታ ኤፍሬም በጣም ትችላላችሁ፣ ወላሂ ነው የምላችሁና በጣም ከምላችሁ በላይ የማስመሰል ምናምን ነገር ሳይሆን ከእውነት ትችላላችሁ። እና እንግዲህ ኤፍሬምም ወንድሙን ወደ ራሱ መመለሱ ብዙዎቻችሁ እንግዲህ መተት ማመተት እያላችሁ ነበረ። ሰዓቱን ካወለቀ በኋላ ነው ወደ ራሱ የተመለሰ እያላችሁ ነበር። አብርሽ ደግሞ እንግዲህ ፈዛሃሊ መፍሰስ አይጠበቅብህም፣ ነቃበል፣ ምንም ማድረግ አይቻልም። እንግዲህ ውሽሚትም እየሮጠች መጣች ከወንድሟ ጋር ደህና ነህ እንዴት ነህ እያለች እንግዲህ ስታቅፈው ሩታ አይ ችግር የለም የመጨረሻ ስለሆነ እንፈቅዳለን አለቻት ማለት ነው። እና የኔ ፍቅር ስትል የኔ ፍቅር ካሁን በኋላ የለም ማለት እንግዲህ አብርሽም እኔ በራሴ ወድጄ ፈቅጄ ነው ወደ ሚስቴ የተመለሱ ብሏል። እንግዲህ በኋላ ሩታንም አትሳደቡ ብሎ ተናግሯል። አዎ አንዳንዴ እነዚህ በነገራችን ላይ አብርሽ መከታ ሆነላት ማለት ነው። እንግዲህ ሩታም እንደተናገረችው ከዚህ በላይ ብዙ ነገር ሊገጥሙን ይችላሉ። ግን ቢሆንም እስካሁን በጣም ብዙ ነገር አሳልፍ ያለው በጣም ብዙ ነገር ውጣ ውረዶች እንትን ብያለሁ። ካሁን በኋላ ግን ኤፍሬምም አለ አብርሽም አለልኝ ስትል እንግዲህ ሁላችንም አዳምጠናት ምን እንደሚመጣ አናውቅም። ሄርሜላም እንግዲህ ምንም ማድረግ አንችልም። ተው ኦዲየንሶቿም ሄርሜላም የሰው ባልና የሰው ሚስት ባካቸው አታለያዩ። አንቺ ከአብርሽ ጋር ወይም አብርሽ ከሄርሜላ ጋር ነው የሚሄድ ይቺ መተተኛ ከሀብሉ ላይ ምናምን አድርጋበት ነው እያሉም እንግዲህ ብዙዎች ሲኮምቱ ነበር። እኛ አደረገች አላደረገች በፈለገችው ማድረግ ትችላለች። ለምን ብትሉ በቃ ባሏ ነው፣ የልጇ አባት ነው አይደለ? ስለዚህ እንደፈለገች ማድረግ ትችላለች ማለት ነው። እና አብርሽ ደግሞ እንግዲህ በጣም ፈዛሃል በነገራችን ላይ ማለት ነው። መፍዘዝ አይጠበቅብህም እኮ አንተ ምንድን ነው የሚያስፈራ? የሆነ በነገራችን ላይ አብርሽ የሆነ ሸም ነገር ይዘዋል መሰለኝ። እንግዲህ ሸሙ ምንድን ነው? ሰው ምን ይለኛል እሱ ተናግሯል። እኔ ደህና ነኝ፣ በጤንነቴ በጣም ደህና ነኝና ከልጄ ጋር ከቤቴ ከባለቤቴ ጋር በጣም ጥሩ ነገር እየተጫወትን እያሳለፍን ነው ብሎ ተናግሯል ማለት ነው። እና ሄርሜላ አይ ዛሬ እና ኦዲየንሶቿም እንግዲህ እያለቀሱ ይገኛሉ። ወይኔ በላቸው ወላሂ። ሩታ ግን እኔ እንደ ትናንት ነው ቪዲዮ ወላላዚ ያሳቀኝ አልሆንም አላውቅም። በጣም ነው የሳኩማት በጣም በተለይማ አብርሽን ሄርሜላ ወደ መጨረሻ ነው የመጣች፣ ግን ይቀጥላል ማለት ነው። ዛሬ በሄርሜላ ቤት ወይ በሩታ ቤት ወይም እንግዲህ በራሱ ቤት ሊቀጥል ይችላልና ሄርሜላን ጠርተዋት ነበር አልመጣችም። ከዚያ በኋላ በቃ ቀረች ምናምን ነገር እውነቱን ሊነግሯት ስለሆነ ስለቀረች በቃ ቀረች ሲሉት ልሂድ የት ናት ነው ብቻ የሆነ ነገር የተናገረ ማለት ነው። ከዚያ ፓርቲ ላይ በጣም ነበር የሳኩት በጣም ከአሁን በኋላ እንግዲህ ጥሩ ቪዲዮዎች ፎቶ ፖስት እናደርጋለን ብለዋል። ግን ማለት ነው ኤፍሬምና ሩታ ግን ምን አስባችሁ ነው? ከልጁ ላይ እኮ ተለጣጠፋችሁበት ማለት በጣም እንግዲህ እኛ እንችላለን እኛ እናደርጋለን ብላችሁ ግን ልጁ እውነትም ፈዟል። አብርሽ ያስብላል በነገራችን ላይ እናንተ ብትሉም
እንትን አይልባችሁም እናንተ እነዚህ መተት ምናምን የምትሉ ሰዎች እንዲሁም ብትሉም እኮ አይፈረድባችሁ። እኔ የምላችሁ ግን ሁለት መስቀል ይለበሳል? እስቲ ከዚህ ላይ ኮመንት ላይ አስቀምጡ። ሁለት መስቀል ግን ይለበሳል አይለበስም? እና እንግዲህ ልጄም ደግሞ ስንተኛ ወሩ ነው? ምንም ነገር ሊያውቀው አልቻለም ማለት ነው። ገና 7 ወሩ ነው። በነገራችን ላይ ልጁ ከተወለደና ልደቱን እናክብርለት ሲል ነበር። አብሬሽ እንዲሁ እውነትም እኮ ወይኔ በላቸው ማለት ነው። ወደ እንደ ትናንት ነው ቪዲዮ ያሳቀኝ የለም ያስናናኝ የለም። ለማንኛውም ከአሁን በኋላ እንግዲህ ሩታና አብርሽ ወደ ራሳቸው ተመልሰዋል። አብርሽም ከአሁን በኋላ እንግዲህ የትም እንደማይንቀሳቀስ የሚፈጠረውን ነገር በነገራችን ላይ የምናውቀው ነገር የለንም። ግን ዛሬ አብርሽ እንደተናገረው በጣም ወደ ራሱ መመለሱ ሩታ እንደሚወዳት እንደሚያፈቅራት ከአሁን በኋላ ከእሷ ጋር እንደማይለያይ ነው የተናገረ ማለት ነው። እንግዲህ ውሽሚት ዛሬ ምን እንደሚመጣ ባናው ግን በቃ ያሰናብትሻል። እንግዲህ ይህን ነገር እንትን ብለሽ ተቀብለሽ መውጣት አለብሽ ማለት ነው። እና ስለዚህ ብዙዎቻቸው እንግዲህ በተለይ እኔ አብርሽን እንደዚህ ከዚህ ሁላ እንትን የከተቱት እነማን ናቸው? የአብርሽ ጓደኞች እና አቤል እነ ብሩክ እነዛ ናቸው ማለት ነው እንጂ አብርሽ እኔ እንደዚህ ያለ ስራ ይሰራል ብዬ ከሩታ ጋር በጣም ብዙ ውጣ ውረዶች፣ በጣም ብዙ ነገሮች ዛሬ ነገራችን ላይ ፍሬው ገልጾታል። እና በአንድ ፍራሽ ምንም በሌላቸው አብረው ሩታ በነገራችን ላይ ስትመጣ የተናታል። አብርሽ ምንም ነገር የለውም ነበረ። በጣም ብዙ ሀብቱን ብላ አልመጣችም፣ ንብረት ብላ አልመጣችም። ብዙ ነገሮች ከዚህ ደረጃ ነው ሰርተው ያሳለፉ አይደለ? ስለዚህ አሁን ደግሞ እንግዲህ በጓደኞቹ ግፍፊት ነው ወደ ሌላ መንገድ የሄደው እና ያም ሆነ ይህ መቼም አንድ ሰው አይፈተን አይባልም። ከፈተና በኋላ እንደዚህ ደስታል። ሩታ እየሳቅሽ ሳቃችን፣ ደስታሽ ደስታችን፣ በቃ ሁሉ ነገራችን ነው። እኛ በነገራችን ላይ አንቀየርም። ሌሎች ናቸው። አዎ ኦዲየንስ ኤፍሬም እንዳለው ኦዲየንሱ በሁለት ተከፍሏል። እንግዲህ እሱም እንዳለው ያው አንዳንዶች አብርሽን ብለው ሊመጡ ይችላሉ። ብቻ እንግዲህ የዛሬው ቪዲዮ ብቻ እኔ አላውቅም ምን እንደሚፈጠር አላውቅም። አብርሽ ያው ሄርሜላ እንደሚያሰናብታት አውቃለሁ። ከዛ በኋላ ደግሞ ሄርሜላ ምን እንደምታረግ ባናውቅም ብቻ እንዳትወስደው ብዬ እፈራለሁ ማለት ነው። እና በጎች እንዴት ናችሁ? ደህና ናችሁ ወይ? እያለቀሳችሁ ነው ወይ? ምን ተሰማችሁ? የሰው ባል አትቀሙ ብላለች ደግሞ ሀዊት አንዲት ማናለች እና የሰው ባል ወላሂ አትቀሙ። እኛ ድራማም ሆነ ምንም ሆነ እባካችሁ የምታመጡትን ትምህርት እንትን አትበሉ። ደግሞ ሁለተኛ ደግሞ መተት ከመተት አትበሉ። ለማንኛውም በጣም ደስ ብሎኛል። ሩታዬ ኤፍዬ በተለይ እኔ ኤፍሬምን ሳላመሰግን አላልፍም። ኤፍሬም ይችላል ስላችሁ በቃ አላውቅም። ብቻ ንፉግነት አይደለም እሱን ማለቴ ኤፍሬምን ሳላመሰግን አላልፍም። እና ሁላችሁም ማመስገን አለባችሁ። ብዙዎቻችሁ ኤፍሬም አይመቻችሁም። እኔ ግን ወላሂ በጣም ነው የሚመች። በጣም ጎበዝ የሆነ የእነሱ ድራማ ቢሰሩ ግን እሱ በቃ የእውነት ነው የሚተውነው። አብርሽ ከሩታ ጋር ነው እንጂ ከሄርሜላ ጋር መሆን የለበትም ብሎ ደምድሞ መጣ። አሁን ደግሞ በቃ እንደዛው ነው ማለት ነው። እና ወንድሙን መልሷልኝ። እንግዲህ አይዞህ ነቃበል ተብለሃል አብርሽ ማለት ነው። ነቃበል ውሽሚት ናት መታልሃለች። እንግዲህ ምን እንደምትላት ዛሬ ማታ አብረን የምናየው ይሆናል። ቢያንስ